ነገ ግንቦት 12 ቀን 10 የቅዱሳን ዓመታዊ በዓላት ታስበው ይውላሉ። እነዚህንም አንድ በአንድ ታሪኮቻቸውን እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦች በያላችሁበት ሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ሌሎች እንዲደርስ ደግሞ ሼር በማድረግ ቪዲዮን ጀምሩት። ከ57 ዓመት በኋላ አቡነ ተክለ ሃይማኖት ተገልጠውላቸው ጌታችን የነገረኝ ጊዜ ደርሷልና ስጋዬን ከዚህ አፍልስ አውጣ ብለው ስለ ፍልሰታ አጽማቸው የነገሯቸው አቡነ ሕዝቅያስ ዕረፍታቸው ነው። እንዲሁም የዓለም ሁሉ መምህር የሆነ ቅዱስ ዮሐንስ አፈወርቅ ዕረፍቱ ነው። በኢየሩሳሌም ሀገር በጎልጎታ ከፀሐይ በልጦ በሚያበራ ብርሃን የከበረ ቅዱስ መስቀል መገለጥ ሆነ። እናታችን ቅድስት ክርስቶስ ሰምራ እልፍ ነፍሳትን ከሲኦል ያወጣችበትም ዕለት ነው። ሊቀ መላእክት ቅዱስ ሚካኤል ነብዩ ዳንኤልን የረዳበት ዕለት ነው። ዳንኤል በጉድጓድ ተጥሎ ሳለ መልአኩ ነብዩን ባቆምነት ወስዶ ዳንኤል ካለበት አድርሶ እንዲመግበው አደረገው። ሃይማኖቱ የቀና የኢትዮጵያ ንጉስ የበደ ማርያም ልጅ ጻድቁ ንጉስ እስክንድርም የዕረፍቱ መታሰቢያ መሆኑን ስንክሳሩ በስም ይጠቅሷል። እንዲሁም ሰማዕታት የሆኑ ዲያቆን ሚራስና እስጢፋኖስ መታሰቢያ በዓላቸው መሆኑን ስንክሳር በስም ይጠቅሳቸዋል። እንዲሁም በአባታችን በተክለ ሃይማኖት መንበር ከተሾሙት የከበሩ መምህራን 17ኛ የሆነ የደብረ ሊባኖስ መምህር የከበረ አባ አብርሃም ዕረፍቱ መሆኑን ስንክሳሩ በስም ይጠቅሷል። እንዲሁም የበላሊኤል ልጅ የቅዱስ ያሬድ የዕረፍቱ መታሰቢያ ነው። እነዚህን የቅዱሳን ታሪክ አንድ ባንድ እንመለከታለን። እስከ መጨረሻው ድረስ ተከታትላችሁ ከቃል ኪዳናቸው እንድትሳተፉ መልእክትን አስተላልፋለሁ። ቅዱስ ያሬድ በብሉይ ኪዳን የነበረው ነው። 162 ዓመት ኖሮ ሄኖክን ወለደው። ሄኖክም ከተወለደ በኋላ 800 ዓመት ኖሮ ወንዶችንና ሴቶች ልጆችን ወለደ። መላ ዘመኑ 962 ዓመት በሆነው ጊዜ በዕለተ ዓርብ በ3 ሰዓት አረፈ። የቅዱስ ያሬድ ወልደ መላሊኤል በረከቱ ይደርብን አሜን። እንዲሁም የዓለም ሁሉ መምህር የሆነ ቅዱስ ዮሐንስ አፈወርቅ ዕረፍቱ ነው። የዓለም ሁሉ መምህር የሆነ ቅዱስ ዮሐንስ አፈወርቅ አገሩ ግሪክ ሲሆን አባቱ አስፋንዲኖስ ወታደር ነበረ። እናቱ አትናሲያ እንዲማርላት አቴና አስገባችው። እርሱም በሚገባ ተምሮ አድርጎ እነ ቅዱስ ባስልዮስ ካሉበት ገዳም ገባ። በዚያ ሳለ አባት ሞተ ብሎ ቢነግሩት ሄዶ የአባቱን ንብረት በሙሉ ሽጦ ለድሆች ሰጥቶ ወደ ገዳሙ ተመልሶ በታላቅ ተጋድሎ መኖር ጀመረ። በአንዲት ሌሊት ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስና ዮሐንስን አያቸው። ወደ ዮሐንስ አፈወርቅም ገብቶ ጴጥሮስ መክፈቻውን ሰጠው፣ ወንጌላዊው ቅዱስ ዮሐንስም ወንጌሉን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው ደግሞ በሰማይ የተፈታ ይሆናልና በውስጥ መንፈስ ቅዱስ ያደረብህ አዲስ ዳንኤል የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናል እወቅ። እኔም የመንግስተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛውም እኔ በመጀመሪያ ስብከቴ በከበረ ወንጌል ቃል አስቀድሞ ነበር ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖች ምእመናን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አይምሮ ደግሞ ተሰጥቷል። እንዲህ ብሎ ሲነግሩት ያየ ጻድቅ ሲሲኮስ ይባላል። ይሄን ራእይ ባየ ጊዜም ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትን አዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩ ማርያምን ለውጦ እንደ ሰው ሆኖ ታየ። ወዳጄ አዲስ ዳንኤል ያትፍራ ተነሳ አለው። የቅዱስ ዮሐንስ ልቡ ተጽናንቶ ጌታ ያንተ ማን ነህ? ግርማ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባል ልነግርህ ወደ አንተ የተላኩ ነኝ አለው። አሁንም እግዚአብሔር አምላክ ያዘዘን ለመስራት ልቤን አበርታ፣ ቃልን ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳል። እልፍ አእላፋት ትምህርትንም ተቀብለው ትእዛዝን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግስት ውስጥ የጸና የብርሃን አምድ ትሆናለህና እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋር 2 ካህናት ዲያቆናት በየማይረጋቸው የሚያዝህን አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባም አለው። ከዛም በኋላ ያ መልአክ ለአባ ፊልያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾሙ አዘዘው። በማግስቱም ሊቀ ጳጳሳቱ መጣ። ከእርሱም ጋር ካህናት አሉ። ይህን ቅዱስ ዮሐንስን ይዞ ቅስና ሾመ። ቅዱስ ዮሐንስ አፈወርቅ ምግብ ሲመገብ ገብሱን ከነ አሰሩ ይመገብ ነበር እንጂ የላሜ የጣፈጠ ቀምሶ አያውቅም። የቁስጥንጥንያው ሊቀ ጳጳስ ሲያርፍ በምትኩ ቅዱስ ዮሐንስ አፈወርቅ በ397 ዓመተ ምህረት ተሾመ። በዚያም ጊዜ የነበረው ንጉስ አርቃዲዮስ ከዮሐንስ አንደበት የሃይማኖትን ነገር ይማር ነበርና አንድ ቀን ንጉሱ በወንጌል ላይ ስለ እመቤታችን የተጻፈውን ዮሴፍ ጌታን እስክትወልድ ድረስ አላወቃት የሚለውን ንባብ ትርጉሙን አስፍቶና አብራርቶ ሲያስተምረው ንጉሱም አምኖ ተደሰተ። በዚያን ጊዜም የእመቤታችን ስዕል በሰው አንደበት 3 ጊዜ ዮሐንስ አፈወርቅ፣ ዮሐንስ አፈወርቅ፣ ዮሐንስ አፈወርቅ ብላ ስትጠራው እርሱም ሲመልስላት በተራው 3 ጊዜ የሰግር ለኪ የሰግር ለኪ የሰግር ለኪ ብሎ አመስግኖ ሰግዶላታል። ይህም በታምረ ማርያም መግቢያ ላይ ተመስግቦ ታምሯ ሲነበብ ምዕመናን እንደ ዮሐንስ አፈወርቅ ሰግር ለኪ ይሏታል። አንድ ቀን ዮሐንስ አፈወርቅ አንዲት ሕፃን ልጅ ክርስትና ሊያነሳ ሲሄድ መልአከ ሞት ደግሞ ሕፃኗን ሊቀጽፍ ሲሄድ በመንገድ ላይ መልአከ ሞትና ዮሐንስ ተገናኙ። ወዴት ትሄዳለህ? አለው መልአከ ሞትን። ያ መልአከ ሞትም ሕፃኗን በሞት ቅጸፍ ተብዬ ተልኬ ልቀጽፍ እየሄድኩ ነው አለው። ዮሐንስም ሳትጠመቅና ልጅነትን ሳታገኝ እንዳትቀጽፋት እስከማጠምቃት ድረስ እንዳትንቀሳቀስ ብሎ በስልጣነ ክህነቱ ያንን መልአከ ሞት አስሮት ሄደና ሕፃኗን ካጠመቃት በኋላ እረስቶት በሌላ መንገድ ተመለሰ። መልአከ ሞቱም በዮሐንስ ስልጣን ክህነት ታስሮ 10 ዓመት እዛ ቦታ እንደቆመ ቆይቷል። ከ10 ዓመት በኋላም ዮሐንስ በዚያ መንገድ ሲያልፍ መልአከ ሞትን ቆሞ ሲያየው ለምን ጉዳይ ቆማል አለው። መልአከ ሞትም የዛሬ 10 ዓመት ስትሄድ እንዳትንቀሳቀስ ስላልከኝ ስልጣን እንዳንንቀሳቀስ አስሮ ይዞኛል ቢለው ዮሐንስም ይህን ያህል ጊዜ በመርሳቱ ተጸጽቶ
ተሳስቻለሁ በል ሂድ ግብርህን ፈጽም ብሎት መልአከ ሞትም ሄደና ልጅቱን ቀስፎ አድርጓል። ዮሐንስም ከቦታው ሲደርስ ቤተሰቦቿ ሲያለቅሱ ቢያገኛቸው አጽናንቷቸው ተመልሷል። ቅዱስ ዮሐንስ አፈወርቅ ነገረ ሃይማኖትን አስፍቶና አምልቶ ያስተማረ እጅግ ሊቅ የሆነ የቤተክርስቲያናችን መመኪያ ነው። በስሙ የተጠራውን ቅዳሴ ጨምሮ በጣም በርካታ ድርሰቶችን ደርሷል። ከኤጲስቆጶሳትም ሆነ ከመንግስት ወገን ሕግን የሚተላለፉትን ሁሉ ይገስጻቸዋል። ማንንም አይፈራም፣ ፊት አይቶም አያዳለም። የንጉሥ አርቃዲዮስ ሚስት አውዶክሲያም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለትም ወደ ዮሐንስ መጣ ንግሥት አውዶክሲያ ቦታዋን እንደነጠቀቻት ነገረችው። እርሱም የደዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክሲያን ለመናት። እሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተክርስቲያንም ገብታ ሥጋው ወደሙን እንዳትቀበል ከምዕመናን ህብረት አውግዞ ለያት። ከግዝት ፍታኝ ብትሎር የድሃዋን ገንዘብ ካልመለሽ አልፈታሽም ስላለት በከንቱ አወገዘኝ፣ አባት ያስተምራል እንጂ እንዳያደርግም እያለች ታስወራበት ጀመር። ለቅዱስ ኤጲፋኒዮስም ዮሐንስ ያለ አግባብ አውግዞኛልና መታ አስፈታኝ፣ አለዚያ ሃይማኖቴን እቀይራለሁ ቤተክርስቲያንንም አቃጥላለሁ ብላ ላከችበት። ቅዱስ ኤጲፋኒዮስም ሄዶ ሴጣን በልቧ አድሮባታልና ያሰበችውን ያስፈጽማታልና ለአገልግሎታችንም እንቅፋት እንዳትሆን ፍታት ቢለው ቅዱስ ዮሐንስም እንቢ አለው። እርሷን በየከተማው እየዞረች ተመልከቱ ዮሐንስ ኤጲፋኒዮስን አወገዘው እያለች በውሸት ታስወራ ጀመረ። ኤጲፋኒዮስም እንዲህ ማለቷን አልሰማም ነበርና ከዮሐንስ ጋራ በኋላ ተሰነባብቶ ሊለያዩ ሲሉ ዮሐንስ ለምን በነገሬ ገባህብኝ አለው። ኤጲፋኒዮስም አልገባውም ቢሎ በንግግር ሳይግባቡ ቀርቶ ተጣሉ። በዚያም ጊዜ ሁለቱ በሚሞቱበት ጊዜና በሚሞቱበት በምን አይነት ሁኔታ እንደሆነ ተገልጦላቸው አንዳቸው ለአንዳቸው ትንቢትን ተነጋግረዋል። ዮሐንስ ኤጲፋኒዮስን ሄደ ከቤት አትገባም ከመንገድ ላይ አንበሳ ሰብሮ ይገርላል አለው። ኤጲፋኒዮስም ለዮሐንስ የኔን ትላለ አንተም እንጂ ደግሞ ተግዘ በካዲዎች ተወግዘ በአንጾኪያ ደሴት ታስረ ተሰቃይተ ትሞታለህ አለው። በተነጋገሩበትም ትንቢት መሰረት ኤጲፋኒዮስ ወደ በዓቱ ሲሄድ አንበሳ ገደለውና የአንበሳ ወደ መቃብር ሆነለት። ዮሐንስም በግዞት ታስሮ ብዙ ከተሰቃየ በኋላ ግንቦት 12 ቀን በዚህ ቀን አረፈ። የቅዱስ ዮሐንስንም ስደት ንጉሡ አኖሪዮስና ሊቀ ጳጳሳቱ ዮናክንዲኖስ በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱ የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ስጋውን ደሙን እንዳትቀበል አውዶክሲያን አወገዛት። ከዚያም በኋላ የከበረ ዮሐንስን ይመልሱ ዘንድ ንጉሥ ላከ። ግን ሞቶ አገኙት። ስጋውንም ተሸክሞ ወደ ቁስጥንጥንያ ከተማ ደረሱት። የከበረ ዮሐንስ በተሰደደበት ሀገር እንዳረፈ ስጋውን ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናክንዲኖስ መልእክትን ጽፎ አስረዱት። ሁለተኛ የሮሜ ሊቀ ጳጳሳት ወደ ቤተክርስቲያን ገብታ ስጋውንና ደሙን እንዳትቀበል ልኮ አውዶክሲያን አወገዛት። እየለመነችውም 8 ወር ያህል ኖረች። በብዙ ልመና ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድኗት ዘንድ ገንዘቧን ለባለ መድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብር ሄዳ እርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደች እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌዋም ፈወሳት። ጌታችንም ከስጋው ታላላቅ ድንቅ ተአምራትን ገለጠ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ታላቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚህ ዕለት እናታችን ቅድስት ክርስቶስ ሰምራ እልፍ ነፍሳትን ከሲኦል ያወጣችበት ዕለት ነው። ሊቀ መላእክት ቅዱስ ሚካኤል በስሙ የተቀረጸ ጽላት አምጥቶ ለቅድስት ክርስቶስ ሰምራ ሰጣትና በጓንጉት ደሴት ውስጥ በእርሱ ስም ቤተክርስቲያንን እንድታሰራ ነገራት። እንዴት ይሆንልኛል ባለችው ጊዜ እና ያጠመቁሽ ቅዱሳን ከጥቂት ዓመታት በኋላ መምኔት ሆኛለሽ አሉሽ ረሳሽ ሆነ ያ ጊዜ ነው ዛሬ ደረሰ ብሎ ነገራትና አባ ይስሐቅ የሚባል መነኩሴ ላከላትና የእርሷ ልጆች ሊሆኑ ከመጡ 600 መነኮሳት ጋር በ3 ወር ውስጥ የቅዱስ ሚካኤልን ቤተክርስቲያን ሰርታለች። ብዙ ተከታይ መነኮሳትን አፍርታለች። በዚህም በጓንጉት ደሴት ቆማ ስትጸልይ እንደ ሁል ጊዜው ጌታችን ተገልጦ ሳለ አዳምን በአርአያና በአምሳል ለምን ፈጠርከው? በእንጨት መስቀል ላይ ስለምን ተሰቀልክ? ስለ አዳምና ስለ ልጆቹ አይደለም ምን አለችው። ጌታችንም አዎ ስለ አዳምና ስለ ልጆቹ ነው የተሰቀልኩት አላት። እሷም እንግዲያውስ መሰቀል ስለ እነርሱ ከሆነ ከአቤል ጀምሮ እስከ ዛሬ የሞቱትን ከዛሬ በኋላ እስከ ዓለም ፍጻሜ ድረስ የሚሞቱትን ማራቸው ይቅርም በላቸው አለችው። ጌታችንም ወዳጅ ክርስቶስ ሰምራዮ እስቲ አንቺ ራስሽ ፍረጂ በማለት በጲላጦስ ዘመን አይሁድ ያደረሱበትን እጅግ አሰቃቂ መከራዎችና የሞቱን ሁኔታ ሁሉ በዝርዝር ከነገራት በኋላ እንግዲህ ይህንን ውለታ ዘንግተው ከክፋት የማይመለሱትን ለተንኮል የማያርፉትን ልምራቸው ወይስ ልኮንናቸው ይገባል? እስቲ ፍረጂ አላትኝ። እንደ ልብ ጓደኛም ብዙ ከተወያዩ በኋላ በመጨረሻ ላይ ቅድስት ክርስቶስ ሰምራ እናታችን አቤቱ ፈጣሪ የፈቃደስ ቢሆን የአዳም ልጆች ከስቃይ ከኮነኔ ይድኑ ዘንድ ዲያብሎስን ይቅር ትለውና ትምሮ ዘንድ ለምናለሁ። የአጣን መመለሱን እንጂ ጥፋቱን አትወድምና የምለምን ወድጄ አይደለም፣ ነገር ግን እርሱ ከተማረ በአዳም ልጆች ላይ ስቃይና ኮነኔ ሊኖር አይችልም ብዬ በመገመት ነው እንጂ አለችው። ይህንንም ባለችው ጊዜ ጌታችን በጥያቄዋ ተገርሞ ሌሎች ካንቺ በፊት የነበሩ ካንቺም በኋላ የሚነሱ የማያስቡትን እጅግ የሚያስደንቅ ልመናን ለመንሽም ብሎ ካደነቃት በኋላ ቅዱስ ሚካኤልን ጠርቶ ሳጥናኤል እሺ ካላት ታስወጣው ዘንድ ወደ ሲኦል ይዛት ሂድ ብሎ አዘዛትኝ። በዚያም እንደደረሰች ለዲያብሎስ ልታስታርቀው እንደመጣች ነገረችው። እርሱ ግን እንኳን ሊመልስላት ይቅርና እርሷንም እጇን ይዞ ወደ ሲኦል ወረወራት። በዚያንም ጊዜ ጠብቃት የነበረው መልአክ በእሳት ሰይፉ ዲያብሎስን በመቅጣት እርሷን ይዞ ሲያወጣ
ለማውጣት በዚያን ጊዜ በቅዱስ ሚካኤልና በእርሱ ክንፍ ተጣብቀው 10,000 ነፍሳት ሊወጡ ችሏል። ይሄውም የሆነው በዚህ ችለት በዛሬቱ በግንቦት 12 ቀን ነው። እርሷን በዚህ እጅግ ተደስታ ወደ ፈጣሪው ሄዳ አቤቱ ፍርድ የቀና ምሕረት የበዛ ነው እያለች ለጌትነቱ ክብር ሰግዳለች። የእናታችን የቅድስት ክርስቶስ ሰምራ ረድኤት በረከቷ በሁላችን ላይ ይደርብን፣ አሜን። ዳግመኛም በዚህ ቀን ኢትዮጵያ በራኑ አዲስ ሐዋርያ አቡነ ተክለ ሃይማኖት ፍልሰት አዝማቸው የተከናወነበት ዕለት ነው። አቡነ ተክለ ሃይማኖት ከብዙ ሐዋርያዊ አገልግሎታቸው በኋላ ተዘዋውረው ወንጌልን ለመስበክ የማይችሉት እድሜ ላይ ደረሱ። በዚያንም ጊዜ ለሌሎች አበራው ለራሴ ግን ጨለምኩ፣ ዓለምን አጣፈጥኩ፣ እኔ ግን አልጫወንኩ ብለው በዓታ ጽንተው ከቆሙ ሳይቀመጡ ከዘረጉ ሳይጥፉ ለ7 ዓመታት ቆመው ጸለዩ። ከ1267 እስከ 1289 ዓ.ም ባለው ጊዜ ደግሞ በደብረ ሊባኖስ ካለችው ገዳም አስቦት ዋሻ በመግባት 8 ጦሮችን ተክለው ልጆቻቸውን በትምህርተ መስቀል በመዘርጋት የክርስቶስን ሕማማተ ሞት ነገረ መስቀልን በማሰብ በተመስጦ ሌትና ቀን ያለማቋረጥ በጾም በጸሎት በአርምሞ ተወስነው ሲጋደሉ ከቁመት ብዛት የተነሳ ጥር 4 ቀን በ1289 ዓ.ም አንዲቱ የእግራቸው አገዳ ተሰብራለች። ቅዱስ አባታችን በትጋትና በቁመት በተጋድሎ ብዛት አንዲት የአገዳ እግራቸው ስትሰበር እድሜያቸው 92 ዓመት ሆኗቸው ነበር። ከ1289 እስከ 1296 ዓ.ም ለ7 ዓመት በአንድ እግራቸው በመቆም ያለ ምግብና ያለ ምንም ውሃ በትርም ሌሊትና ቀን እንቅልፍ በማጣት እንደምሰሶ ጸንቶ በተመስጦ በትጋት ለሰው ዘር ሁሉ ድኅረት ሲለምኑ ኖራል። ከ7ቱ ዓመታት ውስጥ ጥቂቷ የቀመሱት በ4ኛው ዓመት ብቻ ነበር። በዚያን ጊዜ ውስጥ ጌታችን ተገልጦላቸው በሰው አእምሮ ሊታሰቡና ሊለካ የማይችል ትልቅና ልዩ የመንግስት አዳራሽን ከሰጣቸው በኋላ የመለኮትን ነገር የሚናገር የእሳት አንደበት ያላቸው የመንግስተ ሰማያትን ልብስ አለበሳቸው። በመስቀል ምልክት የተጌጡ 7 የሕይወት አክሊላትንም አቀዳጃቸው። ይሄውም ስለ ቀናች ሃይማኖትን ለማስተማር መላውን ኢትዮጵያን ስለመዞር ከአረማውያን ሕዝብ ጋር በሃይማኖት ስትታገል ደምን ስለማፍሰስ ወደ ኢየሩሳሌም ወርደ ልዩ ልዩ የቅዱሳን ቦታዎችን ስለመሳለም በ7 ዓመታት ቁመት የአንዱ አገዳ እግር ስለመሰበሩ ስለ ብዙ ጾም፣ ጸሎት፣ ስግደት ስለ ልብ ንጽህናና ቅድስና በማለት የሕይወት አክሊላትን ታቀዳጃቸው። በኋላ ዝክራቸውን በማዘከር መታሰቢያቸው የሚያደርጉ ሁሉ በዚህ ዓለምም ሆነ በወዳኛው ዓለም ፍጹም ዋጋና ፍጹም ክብር እንደሚሰጣቸው ጌታችን ታላቅ ቃል ኪዳንን ገብቶላቸዋል። ስጋቸውም ወዴት ይቀበር ዘንድ እንዳላቸው ሲነገራቸው እስከ 58 ዓመት ስጋ በዚህ ይቀበራል። ከ58 ዓመት በኋላ ግን ይቺ ዋሻ ትናዳለች። በዚህም ገዳም አደባባይ በስም ታላቅ ቤተክርስቲያን ልጆች ሰርቶ ስጋን አፍልሰው በውስጡ ያኖራሉ አላቸው። ቅዱስ አባታችን በሞት ከማረፋቸው በፊት አስቀድሞ ጌታችን እንደነገራቸው ስጋቸው ከነፍሳቸው ከተለየች ከ58 ዓመት በኋላ የካቲት 19 በጸሎት ላይ ለነበሩት ለአቡነ ሕዝቅያስ ተገልጠውላቸው ጌታ የገባልኝ ቃል ኪዳን ይፈጸም ዘንድ ስጋ የሚፈርስበት ቀን ደረሰ። ቀኔቱን በምስጋናና በጸሎት በመንፈሳዊ በዓል አድርጉ። እኔ አጡ በምሞትበት ቀን እንደነበረው ምስጋና አቅርቡ። ሄደ ለ12ቱ መምህራን ለልጆቼ ግንቦት 12 ቀን እንዲያከብሩ ነገራቸው። በፍልሰቴ ቀን አባቴ የሚለኝ ሁሉ ይምጣ። እኔ ወዳጄ ቅዱስ ሚካኤልና ልጄ ቅዱስ ፊልጶስ ጋር አብረን መተን እንባርከዋለን። ምልክት ይሆን ዘንድም በምመጣበት ጊዜ የጠፋው የመቅረዙ መብራት ይበራል አሉት። ከዚያም በኋላ አቡነ ሕዝቅያስ በአባታችን ተባርኮ ሄዶ በአራቱ አቅጣጫ ላሉት 12ቱ መምህራን ለክርስቲያኖቹ አባታቸው የነገሩትን የፍልሰታቸውን በዓል ስለማድረግ ወደ ፍልሰቱ በዓል ያልመጣ በዚያች ቀን በሰማይ ለምልጃ አባቴ እንዳይለው እርሱም ልጄ እንደማይለው ጨምሮ መልእክቱን ላከላቸው። እነርሱም ከያሉበት ተሰብስበው መጥተው የቅዱስ አባታችንን ስጋቸውን አምጥተው ወደ ቤተክርስቲያን አብልሰው 3 ጊዜ መቅደሱን አዙረው በዓሉን አባታችን እንዳሉት በዝማሬና በምስጋና አክብረው ወደ ውስጥ አስገቡት። በዚያም ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት አስቀድመው እንደተናገሩት ጠፍቶ የነበረው መብራት ቦግ ብሎ በራ። ከቅዱስ ሚካኤልና ከልጃቸው አቡነ ፊልጶስ ጋር በመሆን በዓሉን ያከብር የነበረውን የተክለ ሃይማኖትን የጸጋ ልጆቻቸውን ሁሉ ይባርኩ ነበር። የአቡነ ተክለ ሃይማኖት ረድኤት በረከታቸው ይደርብን። ኮፒ ሊንክ ሼር ፖስት ያደረጋችሁ አዳርሱት። እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ቤቱን ደግፉት። ይቆያል።